ሰላም ጤና ይስጥልኝ። የደቡብ ሜሩ ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እንደተለመደው ነው። ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ዛሬ ቡናን በየቀኑ መጠጣት የሚሰጠንን የጤና ጥቅሞች እናያለን። ጠዋት ከእንቅልፎ እንደነቁ ቡና መጎንጨት ከማነቃቃት ያለፈ ጥቅም እንዳለው ያውቃሉ? አዲስ ጥናት እንደሚያሳየው እድሜን ሁላ ሊያራዝም ይችላል ብሎ ገምቷል። ግን በጣም ብዙ ቡና መጠጣት አደጋ መሆኑንስ ያውቃሉ? በዚህ ቪዲዮ ውስጥ ከምናያቸው ውስጥ ቡና መጠጣት ወይም ደግሞ ቡና ውስጥ ያለው ካፊን ምንድን ነው? ስብን ለማቃጠል እንዴት ይረዳል? እንዲሁም ደግሞ ቡና እንዴት ፍሪ ራዲካሎችን ይዋጋልናል ወይም ደግሞ አንቲኦክሲዳንት መበልጸጉ፣ እንዲሁም በአራተኛነት ደረጃ ለልብ ጤና እንዴት ቡና ይጠቅማል፣ እንዲሁም ደግሞ በአምስተኛነት ደረጃ ቡና እንዴት ጉበታችን ጤናማ እንዲሆን ይረዳል፣ እንዲሁም ደግሞ በስድስተኛነት ደረጃ አይነት 2 ስኳር በሽታን ለመከላከል ወይም ደግሞ ለመቆጣጠር እንዴት ይጠቅማል፣ እንዲሁም ደግሞ በሰባተኛነት ደረጃ ስሜትንና የመንፈስ ጭንቀትን እንዴት ቡና ያረጋጋል፣ እንዲሁም በመጨረሻ ቡና እድሜን ከማራዘም አንጻር እንዴት እድሜያችን ሊያራዝም ይችላል ወይስ እውነታውን እናያለን ማለት ነው። ከቡና በስተጀርባ ያለውን ሳይንስ ስናይ ቡና የመጀመሪያው ላይ የአንጎል እድገትና ትኩረትን ለመሳብ ይረዳል። እንግዲህ አንድ ላይ ለአንጎል ጥቅም አለው ሲባል ቡና ንቃትን፣ ትኩረትንና ለነገሮች ምላሽ የሚሰጥበትን ጊዜ ፈጣን እንዲሆን ይረዳናል። እንዲሁም ደግሞ ተፈጥሯዊ አነቃቂ የሆነ ካፊን የተባለ ንጥረ ነገር በውስጡ ይዟል። አዲስ ጥናት እንደሚያሳየው ከሆነ መደበኛ ቡና መጠጣት ሰዎች የአልዛይመር እና የፓርኪንሰን በሽታ ተጋላጭነትን ቀንሶ አሳይቷል። ይህም ማለት ከነርቭ ጋር የተያያዙትን ህመሞች ይቀንሳል ማለት ነው። ለመሆኑ ከላይ የጠቀስነው ካፊን ምንድን ነው ሲባል ካፊን በብዛት በቡና በሻይ እንዲሁም ደግሞ በኮካና በአንዳንድ ኢነርጂ መጠጦች ውስጥ የሚገኝ ተፈጥሯዊ አነቃቂ ነው። በዓለም ላይ ብዙ ጥቅሞች ያለው ሲሆን በተለይ ለሳይኮ አክቲቭ በመሆን የሆነ ንጥረ ነገር ነው ማለት ነው። ይህ ማለት በቀጥታ ሳይኮ አክቲቭ ነው ሲባል ከአንጎላችን ጋር የሚገናኝ ነው ማለት ነው። አንጎላችን የሚያነቃቃ ነው። እንዴት ነው የሚሰራው ሲባል ካፊን የሚሰራው በአንጎል ውስጥ የሚገኘውን አዲኖሲን የተባለውን ድካም ስሜት እንዲሰማን የሚያደርገውን ሰውነታችን እንዲደክም የሚያደርገውን የአእምሮአችን ውስጥ ያለውን ንጥረ ነገር ወይም ደግሞ ኬሚካል ይዘጋል። እንግዲህ አዲኖሲን ሲዘጋ ደግሞ የበለጠ ንቁ እንድንሆን ትኩረት እንዲሰማን ይሆናል ማለት ነው። በዚህ መልኩ ካፊን ይሰራል። በተጨማሪም ዶፓሚን እንዲመነጭ ይረዳል። ጥሩ ስሜትን ዶፓሚን እንግዲህ ጥሩ ሆርሞን ነው። ጥሩ ስሜት እንዲሰማን ደስተኛ እንድንሆን የሚረዳን ሆርሞን ነው። ስለዚህ ቡና ወይንም ደግሞ ሻይ መጠጣት የሆርሞን እንዲመነጭ ያደርጋል። ቀኑን ደስተኛ እንድንሆን ይረዳናል ማለት ነው። እንዲሁም ደግሞ ካፊን ሌላው ጥቅሙ ምንድነው? መደበኛ ጥቅሞቹ ምንድናቸው ሲባል የአካል ብቃት እንቅስቃሴን ያሻሽላል፣ የማስታወስ ችሎታንና ንቁ እንድንሆን ያደርገናል፣ አልዛይመርና እንዲሁም ደግሞ የፓርኪንሰን ስጋትን ይቀንሳል፣ እንዲሁም ደግሞ ስሜትና የመንፈስ ጭንቀትን ያረጋጋል። ፈጣን እውነታውን ስላይ በአማካይ አንድ ስኒ ቡና ውስጥ ወይም ደግሞ በአንድ ስኒ ውስጥ ምን ያህል ግራም ይገኛል ሲባል ከ80 እስከ 100 ሚሊ ግራም ካፊን ይይዛል አንድ ስኒ ቡና። አብዛኞቹ ጎልማሶች ለቀን የሚያስፈልጋቸውን 500 ሚሊ ግራም ወይም ደግሞ ከ3 እስከ 4 ኩባያ ብቻ መጠጣት ይህን ሁላ ኃይል ያስገኝልናል ማለት ነው። በሁለተኝነት ደረጃ ቡና ከሚሰጠን የጤና ጥቅሞች ውስጥ ስብ የማቃጠልና ክብደት የመቀነስ ካፊን ሜታቦሊዝም እስከ 11% ከፍ ያደርጋል። ያ ማለት ስብ በሆዳችን ውስጥ እንዲቃጠል ይረዳል ማለት ነው፣ ሜታቦሊዝም ስለሚጨምር። ይህም ሰውነታችን የበለጠ ስብ እንዲቃጠል ይረዳል። አብዛኞቹ የሚሸጡ ስብ ማቃጠያ ተጨማሪ ንጥረ ነገሮች ውስጥ ይጨመራል ካፊን። ለምን ከተባለ ስብ የሚያቃጥሉ ተጨማሪ ምግቦች ምንድናቸው ከተባለ ስብ የሚያቃጥሉ ተጨማሪ ሜታቦሊዝም ለመጨመር፣ የምግብ ፍላጎትን ለመቀነስ እንዲሁም ደግሞ የሰውነት ኃይል የበለጠ ስብ እንዲያቃጥል ለመርዳትና እንዲሁም ደግሞ የተለያዩ ክብሎች በእንክብል መልክ ሊገኝ ይችላል፣ በዱቄት መልክ ሊገኝ ይችላል እንደዚህ ስብ የሚያቃጥሉ። ስለዚህ እነዚህ ስብ የሚያቃጥሉ በሐኪሞች የሚታዘዙ መድኃኒቶች ውስጥ በአርቲፊሻል መንገድ ሰውነታቸውን መቀነስ ለሚፈልጉ ሰዎች ውስጥ
የሚሰጣቸው እንክብሎች ወይም በዱቄት መልክ የሚሰጠው መድኃኒቶች ውስጥ ካፊን አለ ማለት ነው። በሶስተኝነት ደረጃ ደግሞ ቡና ከሚሰጠን የጤና በረከቶች ውስጥ ፍሪ ራዲካሎችን ያጠፋል ወይም ደግሞ አንቲኦክሲዳንት የበለጸገ ነው። ቡና በዘመናዊ አመጋገብ ውስጥ ካሉ ከፍተኛ ጸረ አንቲኦክሲዳንት ምንጮች ውስጥ አንዱ ነው። ብዙ ሰዎች ከፍራፍሬ ከምናገኘው አንቲ ራዲካሎች ደግሞ ፍሪ ራዲካሎችን ለመቀነስ ከሚረዱን ውስጥ የበለጠ በቡና ውስጥ የሚገኘው ከፍተኛ ለበሽታ እንዳንጋለጥ የሚረዳ አንቲኦክሲዳንት የበለጸገ ነው ማለት። ይህ ጥቅሙ ምንድነው ከተባለ ጸረ እብጠትን ወይም ደግሞ የሴሎች ኢንፍላሜሽንና ኢንፌክሽንን ይከላከላል። እንዲሁ ደግሞ ለበሽታ የመጋለጥ እድላችንን ይቀንሳል ማለት ነው። በአራተኝነት ደረጃ ቡና ከሚሰጠን እንግዲህ በአራተኝነት ደረጃ ቡና ከሚሰጠን የጤና በረከቶች ልብ ጤና ነው። እንግዲህ በቅርብ ጊዜ የተደረገ ጥናት እንዳመላከተው ከሆነ መጠነኛ ቡና መጠጣት ወይም ደግሞ በቀን ከ2 እስከ 3 ኩባያ ስኒ ቡና መጠጣት ለስትሮክ እና ለልብ ድካም ተጋላጭነታችን ይቀንሳል። እንግዲህ ስትሮክ ከነርቭ ጋር ሲያዝ፣ ልብ ድካም ደግሞ ከደም ጋር የሚገናኝ ነው እና በመቀነስ ይታወቃል ማለት ነው። በአምስተኛ ደረጃ ቡና ከሚሰጠን የጤና በረከቶች የህብረትን ጤና መደገፍ ነው። እንግዲህ ቡና ስንጠጣ ጉበታችን ወይም ደግሞ ፋቲ ሊቨር የሚባለውን ደግሞ የወረበ በአማርኛ ደግሞ ሲሮሲስ ምንለው የሲሮሲስ የጉበት ካንሰርና ለእነዚህን የመሳሰሉትን የጉበት ጋር የተያዙ ህመሞችን ለመከላከል ይረዳል ማለት ነው። በየቀኑ ቡና የሚጠጡ ሰዎች እስከ 85% ለጉበት ሲሮሲስ የመጋለጥ እድላቸውን ቀንሶ አሳይቷል። እንዲሁም ደግሞ በስድስተኛ ደረጃ ቡና ከሚሰጠን የጤና ጥቅሞች ውስጥ አይነት 2 የተባለው ስኳር በሽታ መከላከል ነው። እንግዲህ በአሜሪካ የስኳር ህመም ማህበር ባደረገው ጥናት መሰረት ቡና ጠጪዎች ኢንሱሊን ስሜትን የሚያሻሽሉ እንዲሁም ደግሞ የኢንሱሊን ውህዶችን የሚያስተካክሉ ባላንስ እንደሚያደርግ በጥናቱ ላይ አሳይቷል ማለት ነው። እንግዲህ አይነት 2 ስኳር ተጋላጭነትን እንዲሁም ደግሞ የተያዙትን ሰዎች አይነት 2ን ለመቆጣጠር ከሚረዱት ቡና አንዱ ነው ማለት ነው። አዲሱ ጥናት እንደሚያሳይ ከሆነ በሰባተኝነት ደረጃ ደግሞ ቡና ከሚሰጠን የጤና ጥቅሞች ስሜትንና የመንፈስ ጨትን መቆጣጠር ጥናቶች እንደሚያመላክቱ ነው። ቡናን አዘውትረው የሚጠጡ ሰዎች ለብርትና ለራስን ለመቀነስ እንዲሁም ደግሞ የመቀነስ እድላቸውን አሳይቷል። እንዲሁም ደግሞ ካፊንና ዶፓሚን፣ ሴሮቶኒን ያሉ ጥሩ ስሜቶች ያላቸውን ኬሚካሎች እንደሚያደርግና እንደሚችሉ ቡና የሚጠጡ ሰዎች ላይ አሳይቷል ማለት ነው ጥናቶች። ስለዚህ ቡና ስሜትንና የመንፈስ ጭንቀትን በመቆጣጠር ንቁ እንድንሆን ደስተኛ እንድንሆን ይረዳናል ማለት ነው። በስምንተኝነት ደረጃ ደግሞ ቡና ከሚሰጠን ጥቅሞች ውስጥ እድሜን ያራዝማል። እንዲሁም በዩኬ ባዮ ባንክ በ2022 የተደረገ ጥልቅ ጥናት እንዳመላከተው ከሆነ ቡና ጠጪዎች በአማካይ ረዘም ያለ እድሜ እንደሚኖሩ አረጋግጧል። ጥናቱ እንዳሳየው ከሆነ በ170,000 ተሳታፊዎች ያሳተፈ ሲሆን በዩኬ በተካሄደው የባዮቴክ ጥናት በዚህም ውስጥ በየቀኑ 1.5 እስከ 3.5 ኩባያ እንዲጠጡ ለ7 ዓመት የታዘዙ ሲሆኑ እነዚህ ሰዎች ላይ በተደረገው ጥናት ውስጥ አብዛኞቹ ህልፈተ ህይወት ያልገጠማቸው መሆኑን አረጋግጧል ማለት ነው። ጥናቱ ይህ እንዴት አስገራሚ ሊሆን ቻለ ተባለ ከበስተጀርባ ያለው ሳይንስ ምንድነው? ለዚህ ሲባል መጀመሪያው አንቲኦክሲዳንቶችን መቀነስ ነው። አንቲኦክሲዳንቶች ጥቅማቸው ምንድነው ሲባል ፍሪ ራዲካሎችን ስለሚቀንሱ የሰዎቹ ለበሽታ የመጋለጥ እድል ቀንሶ አሳይተዋል ማለት ነው። እንዲሁም ደግሞ ለኢንፌክሽን የመጋለጣቸውን እድል ቡና የሚጠጡ ሰዎች ላይ ቀንሶ ስላሳየ በዚህ ምክንያት እድሜ የማራዘም ጥቅም አለው ማለት ነው። እንዲሁም ደግሞ በስኳርም ያለ ስኳርም ቡና መጠቀም ይቻላል። እንግዲህ ስር የሰደዱ እብጠቶችን ይቀንሳል፣ የልብ ህመም፣ የአእምሮ ይደግፋል ማለት ነው። እየቀጠለን ስሜት የቡና ደግሞ ጉዳቶች ምንድን ናቸው? ቡና ከመጠን በላይ መጠቀም የሚያመጣው የጤና ጠንቅ ምንድን ነው ሲባል ማንኛውም ነገር መድኃኒት እንኳን ቢሆን ከመጠን በላይ ሲወሰድ መርዝ እንደሚሆነው ሁላ ቡናም ደግሞ ከመጠን በላይ ሲወሰድ እነዚህን ችግሮች ሊያስልል እንችላል። የመጀመሪያው ያለረ ጭንቀት ሊያስከትል ይችላል። እንዲሁም ደግሞ የእንቅልፍ ችግር ሊያስከትል ይችላል። በተለይ ሰዓት ለይተን የምንወስድ ከሆነ ማታ አምሽቶ የሚጠጡ ከሆኑ ምናልባት እንቅልፍ ሊከለክል ይችላል። አንዳንድ ሰዎች ላይ ነው ማለት ሁሉም ላይ ስም ይሄኛው። እንዲሁም ደግሞ ሱስና የራስ ምታት እንዲሁም ደግሞ ድካም ሊያስል ይችላል ተደጋጋሚ ማለት። እንዲሁም ደግሞ በሱስ ህይወት ውስጥ የቆዩ ሰዎች ከሆኑና ሱሱን በቅርብ ጊዜ ካቆሙ ደግሞ የሆድ ድርቀትን ሊያስባቸው ይችላል ቡናን በብዛት ሲወስዱ። እንዲሁም ደግሞ ከመጠን ያለፈ ልብ ምት ሊያስከትል ይችላል። እንዲሁም ግፊትን ሊጨምር ይችላል። በተለይ ግፊት ያለባቸው ሰዎች ከሆኑ ከ1 ስኒና ከ2 ስኒ በላይ የሚወስዱ ከሆነ ደም ግፊትን ሊጨምር ይችላል ማለት። እንግዲህ ቡና ከአካል ብቃት እንቅስቃሴ በፊት መውሰድ ለአካል እንቅስቃሴ፣ ለጡንቻ ጽናት እንዲሁም ደግሞ ለጡንቻ ህመም የመጋለጥላችን ይቀንሳል ማለት ነው። እንግዲህ ፍጹም ደስተኛ ቀን ይሁንልዎት እንላለን። መልካም ጊዜ። ሁሌም ደስተኛ የሚያደርገውን ቡና ውሰዱ እንላለን። ደቡብ ሜድና አመሰግናለን። መልካም ጊዜ